ሰላምና ጤና ይስጥልን ውድ የአምዛራ ሚዲያ ዜና ቤተሰቦች፣ ለአሁኑ የተመራረጡ መረጃዎችን ወደ እናንተ ማቅረብ እንጀምራለን። በቅድሚያ ማባየት ነጥቦቹን እንጠቁማችሁ። ጋሸና ደላንታ መስመር በመንቀሳቀስ ላይ ነበር የተባለው የመከላከያ ሰራዊት ላይ የፋኖ ኃይሎች ጥቃት መክፈታቸው ተገለጸ። በአማራ ክልል ሰሜን ወሎ ዞን በተለይም ከደላንታ ወደ ጋሸና በመንቀሳቀስ ላይ የነበረ የመከላከያ ሰራዊት ላይ በፋኖ ኃይሎች ጥቃት እንደተከፈተበት ተጓዦች ተናገሩ። ቀዳሚው ጉዳያችን ነው። በሊቦ ከምከም ወረዳ የ8 ዓመት ህፃንን ጨምሮ ሰላማዊ ሰዎች መገደላቸው ተመላከተ። በወረዳው የፌዴራል መንግስት የጸጥታ ኃይሎች አንድ የ8 ዓመት ህፃን ልጅን ጨምሮ በቁጥር 7 የሚያክሉ ሰላማዊ አርሶ አደሮችን መግደላቸውን ነዋሪዎች ለአምዛራ ሚዲያ ተናግረዋል። የምንመለከተው ሌላው ጉዳያችን ነው። በጎንደር የፋኖ ኃይሎች የጋራ ግንባር ፈጥረው በወሰዱት ወታደራዊ ጥቃት ድል ተቀዳጀን ሲሉ የመከላከያ ሰራዊቱ በበኩሉ ከ120 ያላነሱ ጽንፈኞች እጃቸውን ሰጥቱኝ ብለዋል። በአማራ ክልል ማዕከላዊ ጎንደርና ምዕራብ ጎንደር ዞኖች በተካሄዱ ውጊያዎች የፋኖ ኃይሎች ድል መቀዳጀታቸውን በተለያየ መልኩ ይፋ አድርገዋል። የምንቃኘው ወታደራዊ ጉዳያችን ነው። ቋሚ ሲኖዶስን ጨምሮ የሃይማኖት ተቋማትና የፖለቲካ ፓርቲዎች በምስራቅ አርሲ ዞን የተፈጸመውን ግድያ በጽኑ አወገዙ። መንግስት የዜጎቹን የመኖር ዋስትና የመጠበቅ ዋነኛ ኃላፊነቱን እንዲወጣ ጠይቀዋል። አብራችሁን ስትቆዩ ታደምጡታላችሁ። በአማራ ክልል በ3 መጠለያ ጣቢያዎች ተጠልለው የሚገኙ ተፈናቃዮች በዘላቂነት እንዲቋቋሙ ጥሪ ያቀረቡ። ገዢው ብልጽግና ፓርቲ በገለልተኛ አካል ባይረጋገጥም ሰርቻለሁ ባለው የግንዛቤ ማስጨበጫ ስራ የተፈናቃዮች ቁጥር ከ27 ሚሊዮን ወደ 3 ሚሊዮን ወርዷል ማለቱ አይዘነጋም። ክቡራን የአምዛራ ሚዲያ ዜና ቤተሰቦች አብራችሁን ስትቆዩ እኒህና ሌሎች ጉዳዮችን ታደምጣላችሁ። አሁን ወደ ዝርዝር ዘገባው እንሻገራለን። በጋሸና ደላንታ መስመር በመንቀሳቀስ ላይ ነበር በተባለው የመከላከያ ሰራዊት ላይ የፋኖ ኃይሎች ጥቃት መክፈታቸው ተገለጸ። በአማራ ክልል ሰሜን ወሎ ዞን በተለይም ከደላንታ ወደ ጋሸና በመንቀሳቀስ ላይ ነበር የተባለው የመከላከያ ሰራዊት በፋኖ ኃይሎች ጥቃት እንደተከፈተበት ተጓዦች ተናገሩ። ከአምዛራ ሚዲያ ጋር ቆይታ ያደረጉ አንድ መንገደኛ ሰራዊቱ ከደላንታ ወደ ጋሸና በመጓዝ ላይ ያለ ከየት መጡ ያልተባሉ የፋኖ ኃይሎች ከባድ የሚባል ጥቃት ከፈቱበት ብለዋል። ሰራዊቱ ከፋኖ ኃይሎች የተከፍቶበታል የተባለውን ጥቃት ለመከላከል ዙ 23ን ጨምሮ የቡድን መሳሪያዎችን ወደ ሰላማዊ ነዋሪዎች በመተኮስ ላይ እንደሚገኝ ተመላክቷል። ቢያንስ ለ6 ሰዓት ቀጥሏል በተባለው ተኩስ የደረሰውን ሰብአዊና ቁሳዊ ውድመት በቁጥር ደረጃ ለመግለጽ እንደሚቸገሩ የተናገሩት ምንጩ እንቅስቃሴዎች ሁሉ መታገዳቸውን አብራርተዋል። ሰራዊቱ ወደ ኋላ ለማፈግፈግ የተገደደ ይመስል ወደ መጣበት ተመልሷል ያሉት ምንጩ የጥቃቱ ዓላማ ምን እንደሆነ ግልጽ አይደለም ብለዋል። በተያያዘ ሌላ ዜናም በአማራ ክልል በመከላከያ ሰራዊቱ ላይ የሚፈጸመው ጥቃት ተጠናክሮ ቀጥሏል። በጎጃም በተለይም በአዴት ለወታደራዊ ፕሮፓጋንዳ ስራ በሚል በተሰበሰቡበት ወቅት ድንገተኛ ጥቃት እንደተከፈተባቸው ምንጮች ተናግረዋል። ጥቃቱ የተፈጸመው የመከላከያ ሰራዊቱ ከሁለት አቅጣጫ በመክበብ ሲሆን በዚህ ጥቃትም 5 የመከላከያ ሰራዊት አባላት ሲገደሉ 3 የሚያክሉት ቆስለዋል ብለዋል ምንጮቹ። ይኸውን ተከትሎም የመከላከያ ሰራዊቱ በበኩሉ ጽላሉ ወደ ተባለው ቀበሌ አርሶ አደሮች ለስራ እንደተሰማሩ ህፃናቱና ሌሎችም የህብረተሰብ ክፍሎች በተበተኑበት ህዝቡን ለመምታት የታሰበ በሚመስል መልኩ ከባድ መሳሪያዎችን በመጠቀም ከርቀት ሲደበደብ መዋሉ ነው የተመላከተው። በሊቦ ከምከም ወረዳ የ8 ዓመት ህፃንን ጨምሮ ሰላማዊ ሰዎች መገደላቸው ተገለጸ። በወረዳው የፌዴራል መንግስት የጸጥታ ኃይሎች አንድ የ8 ዓመት ህፃን ልጅን ጨምሮ በቁጥር 7 የሚያክሉ ሰላማዊ አርሶ አደሮችን መግደላቸውን ነዋሪዎች ለአምዛራ ሚዲያ ተናግረዋል። ጥቅምት 20 ቀን 2018 ዓ.ም በሊቦ ከምከም ወረዳ ቡራ እግዚአብሔር ቀበሌ ልዩ ስሙ ጭሮዬ ከተባለው አካባቢ የፌዴራል መንግስት የጥምር የጸጥታ ኃይል አንድ አባት ከነልጃቸው መገደላቸውን ምንጮቹ ተናግረዋል። ከሞቱት መካከል ከብቶቹን ግጦሽ በማገት ላይ የነበረ የ8 ዓመት ህፃንን ጨምሮ በአጠቃላይ ከ7 በላይ ንጹሃን አርሶ አደሮች አሰቃቂ በታከለበት ሁኔታ መገደላቸውን ባይና ይቻሉ ያሉ ምንጮች ተናግረዋል። በተጨማሪም በዚሁ ቀበሌ ላይ ዘመድ ለመጠየቅ ከሌላ ቦታ የመጡ የቡራ እግዚአብሔር ቀበሌ ነዋሪ ያልሆኑ ተጨማሪ አባትና ልጅም በግፍ ተገድለዋል ብለዋል ምንጮቹ። ከተገደሉት መካከልም ሞላ ታከለ፣ አስቻለው ሞላ፣ ሀብቴ አዲሴ እንዲሁም ሌሎች እንደሚገኙበት ተመላክቷል። ሌሎች 2 ንጹሃን አማራዎችም ክፉኛ ቆስለው አምልጠው በሕክምና ላይ እንደሚገኙ ነው የመረጃ ምንጭ የሚናገሩት። በአማራ ክልል ያለምንም ጥፋት ሰላማዊ ዜጎች በመንግስት ታጣቂዎች ሲገደሉ ይህ የመጀመሪያው አይደለም። በጎንደር የፋኖ ኃይሎች የጋራ ግንባር ፈጥረው በወሰዱት ወታደራዊ ጥቃት ድል ተቀዳጀን ሲሉ የመከላከያ ሰራዊቱ በበኩሉ ከ120 ያላነሱ ጽንፈኞች እጃቸውን ሰጡኝ ብለዋል።
በአማራ ክልል ማዕከላዊ ጎንደርና ምዕራብ ጎንደር ዞኖች በተካሄዱ ውጊያዎች የፋኖ ኃይሎች ድል መቀዳጀታቸውን በተለያየ መልኩ ይፋ አድርገዋል። የመከላከያ ሰራዊቱ ደግሞ በበኩሉ በሰሜን ጎንደር ዞን ዳባት ዙሪያ ወረዳ በግዳጅ ላይ የተሰማራው ኮር ከአካባቢው ነዋሪዎች ጋር በመቀናጀት ብሎም ተጽዕኖ በመፍጠር በየጫካው ያለው የጽንፈኛ ቡድን በሰላማዊ መንገድ እጅ እንዲሰጥ በማድረግ ውጤታማ ተግባር ተከናውኗል ብለዋል። የኮሩ አዛዥ ብርጋዴር ጀኔራል አዘዘው መኮንን የሰላምን አስፈላጊነትና የጦርነትን አስከፊነት በመገንዘብ የሰላም ጥሪ ተቀብለው ለሰራዊቱ እጃቸውን የሰጡ ጽንፈኞች ሌሎች በየጫካው የሚገኙትም የእነሱን አካሄድ ተከትለው እጅ እንዲሰጡ ጥረት ማድረግ ይገባል ብለዋል። የሀሳብ ልዩነት ቢኖር እንኳን በመነጋገር ከመፍታት ይልቅ በውክልና ጦርነት አራማጆች ሐሰተኛ ወሬ በመደናገር ወደ አላስፈላጊ እንቅስቃሴ መግባት ተገቢ አይደለም ብለዋል። በአካባቢው የሚገኙ የሀገር ሽማግሎችና የሰራዊቱ ከፍተኛ አመራሮች በመቀናጀት ባደረጉት ጥረት ከ120 በላይ ጽንፈኛ ሲሉ የጠሯቸው ኃይሎች በትጥቅና ያለ ትጥቅ እጃቸውን መስጠታቸውን የተናገሩት የክፍለ ጦሩ አዛዥ ሌተናል ኮሎኔል እንግዳ ወርቅ ብርሃን ናቸው። ቋሚ ሲኖዶሱን ጨምሮ የሃይማኖት ተቋማትና የፖለቲካ ፓርቲዎች በምስራቅ አርሲ ዞን የተፈጸመውን ግድያ በጽኑ አወገዙ። መንግስት የዜጎችን የመኖር ዋስትና የመጠበቅ ዋነኛ ኃላፊነትን እንዲወጣም ጠይቀዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስን ጨምሮ የሃይማኖት ተቋማትና የፖለቲካ ፓርቲዎች በኦሮሚያ ክልል በምስራቅ አርሲ ዞን በጉና፣ በመርቲ፣ በሸርካና በሆሎንቆ ወረዳዎች ውስጥ በሚገኙ ሰላማዊ ሰዎች ላይ የተፈጸመውን ግድያ በጽኑ አውግዘዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ ትናንት ጥቅምት 20 ቀን 2018 ዓ.ም ባወጣው መግለጫው በኦሮሚያ ክልል በምስራቅ አርሲ ዞን አስተዳደር በጉና፣ በመርቲ፣ በሸርካና በሆሎንቆ ዋቢ ወረዳዎች ውስጥ በሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ አሰቃቂ ግድያ መፈጸሙን ገልጿል። ግድያውም ከዕለት ወደ ዕለት እየተባባሰ መሆኑን የምስራቅ አርሲ ሀገረ ስብከት ጽሕፈት ቤት የላከውን ሪፖርት ቋሚ ሲኖዶሱ የተመለከተው በከባድና ጥልቅ በሆነ የሀዘን ስሜት ነው ብሏል። መግለጫው አያይዞም በምስራቅ አርሲ ሀገረ ስብከት እንዲህ አይነቱ አሰቃቂ ድርጊት ሲፈጸም የቆየው በተደጋጋሚ እንደመሆኑ መጠን እንዲህ አይነቱ አስነዋሪ ድርጊት በቅዱሳት መጽሐፍትም ሆነ በሰው ልጆች ሰብአዊ መብት ፈጽሞ ተቀባይነት የሌለው ነው ብሎታል። ድርጊቱም በነጻነት የማምለክ ህገ መንግስታዊ መብትን የሚጋፋ፣ ተከባብሮ ተቻችሎ የመኖር መንፈሳዊ እሴቶቻችንን የሚያጠፋ፣ ክብረ ነክና ሊወገዝ የሚገባው ስነ ምግባራዊ ድርጊት በመሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በጽኑ አውግዞታል ብሏል። የኢትዮጵያ ሃይማኖት ተቋማት ጉባኤ በበኩሉ ትናንት ሐሙስ ጥቅምት 20 ቀን 2018 ዓ.ም ባወጣው መግለጫው በአንጋፋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናትና ምዕመናን ላይ ግድያና ስቃይ መፈጸሙን የሰማው በታላቅ ድንጋጤና ሐዘን ውስጥ መሆኑን ገልጿል። ጉባኤው መንግስት የዜጎቹን በሰላም ወጥቶ የመግባት ነጻነት የማረጋገጥ ዋነኛ ኃላፊነት አለበት ሲል ጠቅሶ ችግሩ ከዚህ በላይ ተባብሶ ተጨማሪ ሐዘንና ሰቆቃ ከመከሰቱ አስቀድሞ አስፈላጊውን የህግ ማስከበር ስራ እንዲሰራ በአጽንኦት ጠይቋል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በበኩል ባወጣው የሐዘን መግለጫው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናት ላይ የተፈጸመውን ኢሰብአዊ ድርጊት አውግዟል። የኢትዮጵያ ህዝቦች አብዮታዊ ፓርቲ ኢህአፓ በበኩሉ ዛሬ ባወጣው መግለጫው በኦሮሚያ ክልል መንግስት በምስራቅ አርሲ ዞን አስተዳደር የተፈጸመውን ጥቃት ለዲሞክራሲ፣ ለሰብአዊ መብት መከበር፣ ለእኩልነትና ለህግ የበላይነት መሰፈን የሚታገሉ ኃይሎች ሁሉ ሊያወግዙት የሚገባ ኢሰብአዊ፣ እኩይና አፍራሽ ተግባር ነው ሲል ገልጾታል። በአማራ ክልል በሶስት መጠለያ ጣቢያዎች ተጠልለው የሚገኙ ተፈናቃዮች በዘላቂነት እንዲቋቋሙ ጥሪ ያቀረቡ። ገዢው ብልጽግና ፓርቲ በገለልተኛ አካል ባይረጋገጥም ሰርቻለሁ ባለው የግንዛቤ ማስጨበጫ ስርዓት የተፈናቃዮች ቁጥር ከ27 ሚሊዮን ወደ 3 ሚሊዮን ወርዷል ማለቱ አይዘነጋም። በአማራ ክልል ሰሜን ሸዋ ዞን ደብረ ብርሃን ከተማ፣ ቻይናና ወይንሸት እንዲሁም በሰሜን ጎንደር ዳባት ወረዳ የሚገኙ ተፈናቃዮች ከዕለት ደራሽ ሰብአዊ እርዳታ ባለፈ በዘላቂነት ራሳቸውን ችለው እንዲቋቋሙ ጥሪ አቅርበዋል። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ በደብረ ብርሃን ከሚገኙ ተፈናቃዮች መጠለያ ጣቢያዎች አንዱ በሆነው ቻይና ካምፕ እንደሚገኙ የገለጹት ተፈናቃይ እንደተናገሩት እርሳቸው በተጠለሉበት ካምፕ ውስጥ ብቻ ከ11 ሺህ በላይ ተፈናቃዮች ይገኛሉ። ከቀደመ ቀያቸው ተፈናቅለው መጠለያ ጣቢያ ውስጥ ከገቡም 5 ዓመታትን እንዳስቆጠሩ ተናግረዋል። ከዚህ ቀደም ድጋፍ የሚያደርጉላቸው መንግስታዊ ያልሆኑ አካላት፣ ግብረሰናይ ድርጅቶችና ባለሀብቶች ነበሩ ያሉት አስተያየት ሰጪዋ የጊዜው መርዘምን ተከትሎ ለጋሾቹ መሰልቸታቸውን ተናግረዋል። አሁን ላይ ምንም አይነት የምግብ እርዳታ እየቀረበልን አይደለም ያሉት ተፈናቃይ ከ5 ዓመታት በፊት የተሰሩ መጠለያ ጣቢያዎችም በጊዜ ሂደት ከአገልግሎት ውጭ ለመሆን እንደተቃረቡ አስረድተዋል። በተደጋጋሚ ጉዳዩን ከማሳወቃቸው የተነሳ መሰላቸት ውስጥ እንደገቡም በምሬት ተናግረዋል። ምንም እንኳን የነቀዘና ለምግብነት ለመዋል የሚከብድ ቢሆንም ከዚህ ቀደም 15 ኪሎ በቆሎ ይሰጣቸው እንደነበር ግን አስታውሰዋል። በዚሁ ደብረ ብርሃን ከተማ ወይንሸት እየተባለ የሚጠራው ሌላኛው የመጠለያ ጣቢያ ውስጥ የሚገኙ ተፈናቃዮችም በተመሳሳይ ከፍተኛ ችግር ውስጥ መሆናቸውን በስፍራው ተጠልለው የሚገኙ ተፈናቃዮች ተናግረዋል። በመጠለያ ጣቢያ ውስጥ ከ8 ሺህ በላይ ተፈናቃዮች እንደሚገኙ የተናገሩ
የተናገሩት አስተያየት ሰጪዋ እንደ ቻይና ካምፕ ሁሉ ከዚህ በፊት ይደረግላቸው የነበረው የተበላሸ በቆሎም ጭምር ከቀረበላቸው ከሁለት ወር በላይ ማስቆጠሩን ገልጸዋል። ካምፑ ከዚህ በላይ ቁጥር ያላቸው ተፈናቃዮችን ይዞ እንደነበር የሚናገሩት ተፈናቃይዋ ከሰሞኑ ባቂላ ወደ ተሰኘው ሶስተኛው የመጠለያ ጣቢያ መወሰዳቸውን አስረድተዋል። ተፈናቃዮቹ እንደገለጹት ወደ መጠለያ ከመግባታቸው በፊት በኦሮሚያ ክልል አራቱም የወለጋ ዞኖች ውስጥ ይኖሩ ነበር። አማራ በመሆናቸውና በማንነታቸው ብቻ ተፈናቅለው ወደ አማራ ክልል መምጣታቸው የሚታወስ ነው። በተመሳሳይ መልኩ በክልሉ ሰሜን ጎንደር ዳባት ወረዳ የሚገኙ አስተያየታቸውን የሰጡ ተፈናቃዮች በትግራይ ይመሩት ከነበረው ኑሯቸው ተፈናቅለው ወደ አካባቢው መሄዳቸውን በመግለጽ በዛም ልክ እንደ ደብረ ብርሃኑ ሁሉ በርካታ ችግሮች እየገጠሟቸው መሆኑን ጠቅሰዋል። የሚቀርብላቸው በቆሎ በወፍጮ እንኳን አይፈጩልንም የሚሉት ተፈናቃዮቹ አልፎ አልፎም ቢሆን የውጭ ተራድኦ ድርጅቶች ብቻ ድጋፍ እያደረጉላቸው እንደሚገኙ ገልጸው ስንት ነገር የለመድን ቤት ንብረት የነበረን ሰዎች ነን ሲሉ ስለቀደመ ህይወታቸው ያወሳሉ። ካምፕ ውስጥ እርዳታ ሳይሆን የምንቋቋምበትን መንገድ ነው መንግስት እንዲያመቻችልን የምንፈልገው ሲሉም ፍላጎታቸውን አስታውቀዋል። ይህ በእንዲህ እንዳለ ግን የገዢው ብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራህ መንግስታቸው ሰርቶታል ባሉት የግንዛቤ ስራ ለተለያዩ ደጋፊ ማዕቀፍ ታቅፈው ሲረዱ የነበሩ ዜጎች ራሳችንን እንችላለን፣ የራሳችንን ገቢ እንፈጥራለን ማለታቸውን ተከትሎ በርካታ ዜጎች ከተረጅነት መውጣታቸውን ከአንድ ሳምንት በፊት በሰጡት ጋዜጣዊ መግለጫ ማመላከታቸው የሚታወስ ነው። ክቡራን የአምዛራ ሚዲያ ዜና ቤተሰቦች ለአሁኑ የተመራረጡ መረጃዎች ተጠናቀዋል። ምርጫችሁ ሆነን ስለምትከታተሉ እናመሰግናለን። ጤና ይስጥልን።